ስሜ አልማስ ይባላለሁ። የመጣ ከጣፎ ነው። አገሬ ሰላለ ነው። እግዚአብሔር ያደረገልኝ ነገር ብዙ ነው። ሰዓቱም ስለሄደ ያጠራጣራል። አዎ ንገረኝ። እኔ ቅርብ ጊዜ ነው ቴሌቪዥን አየሁት። ቴሌቪዥን እንዳየው ቻናል የፈለኩት ፕሮቴስትን አየሁ እና ሲደነስ አየሁት። በኢየሱስ ምን እየመጣ ነው? ቸርች ውስጥ ደግሞ መደነስ አለ እንዴ ያልኩና ብዙ ነገር ተናገርኩ ብቻዬን። ከዛ ቻናሉን ቀየርኩ። ሲቀየር ሌላ ቻናል ይሄኛው ራሱ መጣና አንቾ ስትመሰክር አየሁ። ገረመኝ። እሷ የመሰከረች ማለት ነው። አማርኛው ችግር ነው። ከዛ ማት ቀጠልኩት። ወንጌል በኃይል ይሰበካል፣ መልእክት በኃይል ይመጣል። ከዛ እኔ እንደ ኤሌክትሪክ በቃ መንፈስ ልነካ ጀመረ። አዲስ ቋንቋ ማውራት ጀመርኩ። አውርቼ ማለቀም ቲቪቼ ማውራት ጀመርኩ። ኢየሱስ ጌታ ነው። ሃሌሉያ። ከዛ አልኩና ማየት ቀጠልኩ። አንድ ሳምንት ውስጥ ቻናል በሙሉ ጨረስኩ። ምስክርቱ ምንም ጨረስኩ። ከዛ ውሃ እየጠጣሁ እያለ ትንሽ ውሃ ነትና ቴሌቪዥን ስክሪን አስነካውና ጠጣው። ከዛ ጨነቀኝ። ሽንት ቤት ገባውና በኢየሱስም ብዬ መንፈሱን ተቃወምኩና እዚህ ውስጥ እንዳይጠልም ብዬ በሩን ከፈትኩና ከዛ ማንም በር የሚከፍታልኝ ሰው የለም ብዬ ከዛ አስታወከኝና ሳይነስ ለ3 ዓመት ነበር የሚያስጨነቀኝ። አረ ኢየሱሴ። ከዛ ቀን ጀምሮ ሳይነስ የሚባል ነገር የለም። ክብር ለኢየሱስ ይሁን። ከዛ ፕሮቴፍ ባይል በደጋጋሚ ይመጣብኛል። ዘማሪ ትሆናለሽ ይልኛል። እኔ በዚህ በኩል ነው የተቀመጥኩ መስለኛል። እዚህ ቸርች መጥቼ አላውቅም። ከዛ መዝሙር መዘመር ጀመርኩ። ባይል አዲስ ቋንቋ ማውራት ጀመርኩ። ክብር ለኢየሱስ ስም። ከ10 መዝሙር በላይ ነው የጻፍኩ። አሁን ስቴዲየም ገብቼ ሊለቀው ነው። ክብር ከ10 አማርኛ እኔ ያስቸግረኛል። ግን ምንድነው መዝሙሩ? ግን በአማርኛም ይመጣል፣ በኦሮሞኛም ይመጣል። መዝሙር በህልም ይሰጣል እኮ ምን ታደርገዋለህ? እንግዲህ ብዙ ነገር ነው የተናገርክኝ። እሱ ሲሆን ነው መስከራለሁ ብዬ ተወኩት። አሁን ስቱዲዮ ልትገቢ ነው? ደወልኩና እነሱ ጋር ነገርኩ። ብዙ 2000 ብር ምናምን ተባልኩ። 1-2 ቢሆን ለቃለሁ ብዬ ከዛ እዚህ መምጣት አለብኝ መጣውና እዛ ጋር ነው የሆንኩት። እዚህ ጋር ሲሆን በቃ መንፈሱ እንደ ጉድ ሃሌሉያ እንደ ፖለቲካ ማረግ ጀመረኝ። ሰው ቤት ነው የምሰራው እኔ ሰው ቤት ነው የምሰራው። የኔ ነገር ብዙ ነገር እየተበላሸ ያለኝ ግን ማውራት አልፈልግም፣ ሰዓትም ስለማይበቃ ሰው ቤት ወጥ እየሰራ ከጆሮ ላይ የሚሰማ መዝሙር፣ ከዛ ቤት እያጸዳ መዝሙር ሞሊያ ምንም እዛ ቁጭ አድርጌ የቤት እጄ እጽፋለሁ። ወጥም እያሰራ ስቶፋት ፍቼ እዛ እጄ እጽፋለሁ። ከዛ ይሄ ሁሉ እግዚአብሔር አደረገኝና መጣውና እዛ ጋር ሆንኩት። ይሄን ቅባት ይዤ ሄድኩት። አንድ ሴት ሲመሰክር አየውና ይዤ ሄድኩና የነብይ ነው ከብላክ አልኩ። አፌ አዲስ ነገር እንዲናገር፣ ጆሮ አዲስ ነገር እንዲሰማ፣ አይኔ አዲስ ነገር እንዳይ አልኩ። ሃሌሉያ። አባቴ ክስ ለነበረ እናቴ አሟት ነበረ። በጣም ጨንቆኛል። ከዛ በደገማማይ 2 ህልም ተከታታይ የሚገርም ህልም አየሁ። ሰኞ አይቼ ሮብ 6 ሰዓት ላይ ተደወለልና ለአባትሽ እኮ ተፈረደ አልክ። በጣም የተጨነኩበት እግዚአብሔር አደረገኝ። እንደዚህ ሳወራ ቀላል ይመስላል። እኔ ትንሽ የቋንቋ ችግር ስላለ ነው። እግዚአብሔር ግን ይችላል። ሃሌሉያ አሜን። እግዚአብሔር ይሄን ያደረገኝ አሁን እዛ እጄ መዝሙር ስለሚለቃ አዲስ ነገር ተቀብቼ መሄድ እፈልጋለሁ። አዲስ ነገር ለምልም ይልኝ። አሜን። በብዙ በረከት ኑሪ። አሜን። በኢየሱስ ስም ከሰው ቤት አወጣሽ። አሜን። ሃሌሉያ። በጌታ በኢየሱስ ስም አወጣሽ። አሜን። ታራካባ ሃሌሉያ። ቴባጋ ሳካፋኖስ ፓራዲያን ታሳካማሽ
ደጋስቴ ካባራ ይሄኛው እንጀራ አለቀ። አዲስ እንግዳ በር አሁን ተከፈተ። ይሁን አለ ተባረክ። ከሚዛን ነኝ የመጣሁት። ስሜ ወንጌል ዶሰን ይባላል። ማጥቼ እዛ ቁጭ አልኩትና እሺ የእግዚአብሔር ሰው ስለ ዳዊት ሲያስተምር ነበርና ከዛ ቁጭ ብዬ እዛ እየሰማው ነበርና መጣሁት። እዛ አምልኮ ሁሌ እመጣለሁ። እዚህ እመጣለሁ። ነብዩ ይተነብያል፣ ይሰብካል። ከዛ አሜን ብዬ እሄዳለሁ። ግን ከሰዎች ጋር አንድ ላይ ወጥቼ እሄዳለሁ። ግን መንገድ ላይ ቀርቼ ከዛ ቀስ ብዬ ሲመሻ አድራለሁ። መንገድ ላይ እዛ ጫካ እንትን ባለበት ላይ አድራለሁ። ከዛ ሲናጋ 12 ሰዓት ባይሞላ ውስጥ ተነስቼ እሄዳለሁ። ከዛ ይዛ መጣሁትና የሆነ ስራ ባር ለእናንተ ሰጥቻለሁ አለ ነብዩ። ከዛ በኋላ አሜን ብዬ ይዛ ተቀብዬ ሄድኩትና ብዙ ልጆች 2500 ብር ከፍሎ የሚገባው ስራ 1 ብር ሳይከፍል ገባሁት። ሳልከፍል ክብር ለጌታ። 1 ብር ገባሁትና ባይዘው እዚህ ታኝቼ ነበርና ሌሊት 10 ሰዓት ላይ ብርዱ እንዳለ እግሩን ሽባ አደረገ፣ እጁ ሽባ ሆነ። ከዛ የሆነ ሰው መጣና አንቀሰቀሰ። እንደዚህ ብሎ አንተ ብሎ አንቀሰቀሰ። ከዛ ወየ ብዬ ተነሳሁት። ምን ትሰራለህ አለ። አይ ምንም አልሰራውም አሉን። ተነስተህ ሄዳለህ። ከዛ ልሄድ ሲል እግር እንዳለ ሽባ ሆነ። ከዛ በኋላ ቀስ ብዬ ቆምኩትና ሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ መጣ። የኔ አይምሮ ውስጥ መጣ። መዝሙር መጣ። ከዛ ተኝቼ ነው ነበርና ተነሳሁት። ከዛ መዝሙር መጣ። ጳውሎስና ሲላስ በእስር ቤት ሆኖ የመጣላቸው ሲዘምሩ ነው የሚል መዝሙር መጣ። የወይኒው መሰረት የተናውጠው ሲቆዝሙ ሳይሆን እልል ስሉ ነው። ከዛ ዘመርኩት። እሺ ሲሆን እልልታ ሳይሆን እልልታ ኢየሱስ ነው ጌታ። እሺ ከዛ ምን ሆነ? ስትዘምረው ምን ሆነ? እዮ ተፈታሁት። እግሬ ቅድም ሽባ ነበርና ከዛ ምንም አልልም። ተነሳሁት፣ ሄድኩት። አሁን ስራ አግኝቻለሁ። አሁን